ዱባይ ያለ ሰው ይኖራል፣ ቤሩት ያለ ሰው ይኖራል፣ አረብ ሀገር፣ አፍሪካ ሀገር ወይም ካህን የሌለበት ቦታ። እኔ ታደሰ የሚባል ሰው አውቃለሁ። ኮሪያ ውስጥ ያለ ነበር። ሬዲዮ ላይ ይደውልልና ይረዳን ሁሉ ነበር። ከኮሪያ ቄስ የለም አጠገቡ፣ ካህን የለም አጠገቡ። እነዚህ ሁሉ እንዴት ነው እግዚአብሔር የሚያረጋችሁ? እንዴት ነው ብላችሁ ታስባላችሁ? የእመቤታችን ሰዓሊ ለነ ማርያም የምንለው በቃ በየሰዓቱ ለሰራው ኃጢአት የልጅሽ እጅ መማር ብቻ ነውና በቃ ከልጅሽ ዘንድ አማልጅኝ የምንለው አለ። ሰዓሊ ለነ ማርያም ለለሰዓቱ ተግባረ ደዊሁ ለወልድኪ ንጥፋ በከንቱ ኩሎ ማልተ ወኩሎ ሌሊተ ብዙ ኃጢአተ ዘገበርነ በእንተ ማርያም ከስረይ ለነ ኃጣውኢነ። የልጅሽ እጅ መማር ብቻ ነው በየሰዓቱ በየደቂቃውና በየደቂቃው የሰራውትን ኃጢአት ይቅር እንዲለኝ ሰዓሊ ለነ ማርያም ለምኝልኝ ብቻ አይደለም። ደግሞ እኛ ሰዓሊ ለነ ነው፣ ለሁላችንም ነው ምሕረቱን ይላክልን። ስለዚህ ያቺ ሴት አይገርምም? በየዕለቱ ጽፋለች የኢየሱስ እጅ እንደሆነ መማር ነው እያለች ኃጢአት እንድትሰሩ በደል እንድትሰሩ አይደለም፣ የልቧን አይቶ ነው። እናንተም የልባችሁ ነው የሚታየው። ይሄን ይዛችሁ ለካ ይቅር ባይ ነው እያልክ ጻፍ አሉ። ግለጽ መጽሐፍ በየቀኑ እየሰራ ሂድ፣ እየቀጠቀጥክ እየቃምክ እያጨስክ እየዘሞትክ እየሴሰንክ ጣዖት እያመለክ እያማህ እየረከስክ እየቆሸሽህ ያጋንንት መጫወቻ ከሆንክ እሱን እግዚአብሔር ይወቅልህ። ያች ሴት ኃጢአቷ ሁሉ ተከምሮ በኋላ ተሰርዞላታል። ትጽፍ ነበረ ሴቲቱ ኃጢአቷን ትጽፍ ነበረ። ተደመሰሰላት፣ ምሕረትን አገኘች። አሁን ዋና ልቧ እቺ ሴት እንዳትረሳ ነው ኃጢአቷን ሁሉ ትጽፍ የነበረው። መልካም። እናንተስ ድንገት ኃጢአታችሁን የረሳችሁ ሰዎች እንዴት ነው የሚሆነው? የረሳ ነው ኃጢአት ለካህን አልነገርነው፣ ንስሐ አልገባንበት እንዴት ይሆናል ብላችሁ የምትጨነቁ ካላችሁ ምንም የሚያስጨንቃችሁ ነገር የለም። ምንም። አንደኛ ኃጢአት የሚሰራው በሶስት ወገን ነው። አንድ በሐልዮ በሐሳብ፣ ሁለት በነቢብ በመናገር፣ ሶስት በገቢር በመስራት በመፈጸም ነው፣ በተግባር። የሐልዮ ሐሳብ ስንቱን ነው የምታውቁት? ታውቁታላችሁ? በየሰከንዱ ስንት ኃጢአት ነው የምናስበው? በመናገር ስንት ኃጢአት ነው የምንሰራው እንጂ የሐልዮውን ስንቱን ነው የምታስታውሰው? ማን ነው ኃጢአቱን አስታውሶ የሚያውቀው? ከጸጉሬ ይልቅ ኃጢአት የበዛ እኮ ነው ያለው። ከጸጉሬ ቁጥር ይልቅ ኃጢአት የበዛ እጅግ በጣም ብዙ ኃጢአት እኮ ነው የምናውቀው፣ የምናስታውሰውም አይደለም። ስለዚህ ነው አያችሁ ሁልጊዜ በቤተ ክርስቲያናችን በሐልዮ በነቢብ በገቢር የማይሰራ ኃጢአት እግዚአብሔር ይፍታ ይላል፣ ከታሰነበት ኃጢአት። ሌላው ደግሞ ምን ይባላል? በእውቀት ወይም አለ እውቀት፣ በድፍረት ወይም በስተት፣ ከልጅነት እስከ እውቀት፣ ከመዓልት እስከ ሌሊት። ያዙ እነዚህን አራት ነገሮች። አንደኛ በእውቀትም ያለ እውቀትም። አውቀን የምንሰራው ኃጢአት አለ፣ ሳናውቅ የምንሰራው ኃጢአት አለ። ስለዚህ ሳናውቅ የምንሰራው ኃጢአት ካለ ንስሐ ስንገባ አላወቅነውም ማለት ነው። ስለዚህ ብረሳው አይፈረድብኝም፣ አላውቀውም፣ ብቻ ይቅር በለኝ የሚለው ነው። አንደኛ በእውቀት አለ እውቀት። ሁለተኛ በድፍረት በስተት። ሁለተኛ የሚሰራው ደግሞ በድፍረት ምንድን ነው ይሄ ብሎ በድፍረት የሚሰራ ኃጢአት አለ፣ በስተት ደግሞ አለ ይቅር በለኝ ስተቴ የምንለው። እነዚህ ደግሞ ኃጢአቶች ሶስተኛ ከልጅነት እስከ እውቀት ነው። ከሕፃንነት ጀምሬ እስከ ሽምግልና እስካለሁበት እድሜ ድረስ የሰራሁት ኃጢአት ማለት ነው። ይሄን ሁሉ ዘርዝረ ታውቃለህ? ታውቂያለሽ? አራተኛ ከመዓልት እስከ ሌሊት፣ ከጠዋት ጀምሮ እንደገና ምሽቱን እስከሚነጋ ድረስ በስንት ወገን? በሶስት። አንድ በሐሳብ፣
2 በመናገር 3 በገቢር በሐልዮ በነቢብ በገቢር የሰራሁትን ኃጢአት ይቅር በለኝ ነው የሚባለው። ስለዚህ የረሳችሁት ኃጢአት ካለ ይቅር በለኝ ካላችሁ ብቻ በቂ ነው። ንስሐ ከገባችሁ በቂ ነው። ቸር አምላክ፣ ይቅር ባይ አምላክ፣ ሩህሩህ አምላክ አላችሁ። ስለዚህ ድንገት የረሳሁት ኃጢአት ንስሐ ሳልገባበት ብላችሁ ምንም የሚያስጨንቅ ነገር የላችሁ። የብዙ ሰዎች አንድ ችግር ምን እንደሆነ ልንገራችሁ። ምን ችግር እንዳለባችሁ ልንገራችሁ። እግዚአብሔር ይቅር ብሏችኋል፣ እናንተ ግን ራሳችሁን ይቅር አላላችሁ። በቃ ትልቁ ችግራችሁ ይሄ ነው። እወቁት። እግዚአብሔር ይቅር ብሏችሁ ባለፈው እንዳለው ኃጢአታችሁን ረስቼዋለሁ ብሎ ደግሜ አላስብም ብላችሁ እናንተ ያንን ታመነጅጋላችሁ። ዛሬ ነው መጠንቀቅ። ዛሬ ነው እንዳትቆሽሽ መጠንቀቅ። ላለፈውማ በዛ ሐለፈ ይመሐረነ ወበዘ ይመጽእ ቀበነ ተብሎ አልኩ። ባለፈው ይመሐረን በሚመጣው የሚጠብቀን እኮ ተባለ። እንደዛም ሆኖ እንኳን እንመለስም። ግን ቸር ነው እግዚአብሔር። ደግመህ ኃጢአት አትስራ፣ ደግመሽ ኃጢአት አትስሪ። በቃ ሩህሩህ አባት እሱ ነው የሚለው። ልጄ ደግመሽ ኃጢአት አትስሪ፣ ተይዛለች እኮ በዝሙት ግን ሂጂ ምሬሻለሁ። ሊወግሯት የነበሩት ሁሉ እንዴ እናንተ ኃጢአት የለባችሁም አላቸው። ድንጋይ ይዘው እኮ ሊወግሩ። ኧረ እግዚአብሔር ከእንደዚህ አይነት ሰው ይሰውራችሁ። እናንተም ከዚህ ማህበር እንዳትገቡ ድንጋይ ይዘው ከሚወግሩት። በተደጋጋሚ የምነግራችሁ ነገር አለ። በሰው ኃጢአት የሚገባ ሰው የእግዚአብሔርን ስራ የወሰደው ስለሆነ ያ ሰው በጥልቅ ባህር ውስጥ ይወድቃል። ለምሳሌ ኃጢአትን የሚመረምር እግዚአብሔር እንጂ አንተ አይደለህም። ለምሳሌ ድንገት ሰሞኑን ተነስታ የሆነች አንድ ሰውዬ ተነስቶ እንደዚህ አይነት ፊልም የሚሰራ ሰውዬ እንደዚህ እኮ አደረገ ተብሎ ቢወራ ለጉም አፍህን ልንገርህ። ዝጋ አፍህን፣ አይንህንም ዝጋ፣ ጨፍን፣ ጆሮህንም ድፈን። አትስማ፣ የሰው ኃጢአት አትስማ፣ የሰው በደል አትስማ። የራስህን ብቻይ የራስሽን ብቻይ። ስራ ስትፈቱ አንዳንዱ ችግር አለባችሁ። እኔ ትልቅ ሴት ናቸው፣ በጣም ትልቅ ሴት